እሺ ውድና የተከበራችሁ ተማሪዎች ዛሬ ከባለፈው የቀሩት ጥያቄዎች እናያለን። የቀሩት ሙሉ ጥያቄዎች እናያለን። ባለፈው 34 ሰርተናል። በመጀመሪያ ባለፈው ካስታወሳችሁ ዩቲዩብ ላይ ለቀቁት ወደ 30 ጥያቄ አይ ቲንክ ሰርተናል። ወደ 60 ምናምን አሁን 20 ምናምን አለ ወደ 80 90 ጥያቄዎች። ስለዚህ አሁን የቀረ ትንሽዬ ፓርት ናት። እሱ ደግሞ ምንድነው ማስተምራችሁ ትንሽዬ አጠር ያለች 15 20 ደቂቃ ቪዲዮ ሰራለሁ። እሱንም እንደ ትላንተኛው ኮንሰፕት ነው መያዝ የሚጠበቅባችሁ። በጥያቄ መልኩ ለሶስት ጥያቄ ልናይ እንችላለን፣ ግን ጥያቄ ያናክል አይሆንም። ለምን መሰላችሁ? ኮንሰፕቱ ነው በዋናነት ያ ብዙ ጥያቄ ሊወጣበት ይችላል። ኮንሰፕቱ ከገባችሁ በጣም ቀላል ይሆናል። ይሄ አዮናይዜሽን ኤነርጂ፣ ኔጋቲቪቲ፣ ኤሌክትሮን አፊኒቲ ምናምን የምንላቸው እነዚህ በዜድ ኢፌክቲቭ ምናምን በእንትን እናያቸዋለን። ቶሎ ብዬ ኮንሰፕቱን 15-20 ደቂቃ ሰጣችኋለሁ። ከዚህኛ በኋላ ከዛ ቻፕተር 1 እንጨርሳለን ማለት ነው። ከዛ ወደ ቻፕተር 2 በጣም ቀላል ነው፣ ግን ጥያቄ ይወጣበታል። እሱም ብዙ ጥያቄ ስለሚወጣበት በተለይ አሁን የምትጨናነቁ 9 11 ምናምን አላነበብኩም ብላችሁ አትጨናነቁ። ሞጁሉን በደንብ ካነበባችሁት ከኔ ጋር አብረን ጥያቄ እስከሰራን ድረስ ምንም የሚመጣ ነገር የለም። 9ኛ 10ኛ 11ኛ ብላችሁ አትታገሉ። መጨረሻ ላይ ጥያቄዎች ከጨረስን በኋላ ከ11 ከ9 ምናምን የሚያስፈልጉ ፖይንቶች እያወጣን በኖት መልክ አስቀምጥላችኋለሁ። አሁንም የተወሰኑ ኖቶች ከቻፕተር 1 ጠቅለል ያለ ኖቶች አስፈላጊ የምንላቸው ኖቶች እዚህ ላይ ሰርቼ አስቀምጥላችኋለሁ። በተለይ የእናንተ ኬሚስትሪ ፊዚክስ ምናምን ስለሆነ ያናክል ስለማይመች ነው። ሂስትሪ ምናምን ሲሆን ይቀላል። ሂስትሪ በዛ መልኩ ነው። አማርኛ እንግሊዝኛ እያደረኩኝ ነው የምሰራላችሁ። ጂኦግራፊን በተመሳሳይ ግን ኬሚስትሪ በቪዲዮ መልክ ሲሆን የተሻለ ነው። የተወሰነ ኖቶች ግን እናስቀምጣለን። ስለዚህ ዛሬ አሪፍ ጥያቄዎች ናቸው። ከዚህ ውጭ ፈተናችሁ አይወጣም። እነዚህ ጥያቄዎች በደንብ ከገባችሁ በቃ ኦኬ። ኩዌስችን ነምበር 1 choose the best answer ነው። ሁሌ የምነግራችሁ ነገር መልስ 2 3 ሊኖር ይችላል አንድ ጥያቄ ላይ፣ ግን ሁሌ የምትመርጡት በተለይ ከፌደራል የሚዘጋጁ ጥያቄዎች ቤስት የሆነውን ነው። because ይቀመጥላችኋል። ቤስት የሆነውን ነው መምረጥ ያለባችሁ ከተዘረዘሩት ውስጥ ተብሎ ስለሚቀመጥ ፈተና ላይ ጥንቃቄ ማድረግ አለባችሁ። መልሱን አገኘው ብላችሁ ዝም ብላችሁ ቶሎ ማስቀመጥ የለባችሁ። የተሻለውን ታስቀምጣላችሁ። The first question, who proposed that light consists of electromagnetic wave? ማን ነው ፕሮፖዝ ያደረገው? ላይት የምንለው ነገር made up of or consist of electromagnetic wave ነው ያለው ማን ነው? በዋናነት ኤሌክትሮማግኔቲክ ዌቭ የምንለው ምን አለ? ኤሌክትሪክ ፊልድ አለ፣ ማግኔቲክ ፊልድ አለ። ይሄ ኤሌክትሪክ ፊልድ በኤሌክትሪክ ቻርጆቹ አማካኝነት የሚፈጠር ነው ኤሌክትሪክ ፊልዱ። ግዴታ ይሄኛው ኤሌክትሪክ ቻርጆቹ ሙቭ ሲያደርጉ ግዴታ ማግኔቲክ ፊልድ ይፈጠራል። ፊዚክስ ላይ ካስታወሳችሁ 11ኛ በኦልድ ካሪኩለሙ ምናልባት በኒው ይኖራል አላውቅም፣ በኦልዱ በደንብ አለ። ይሄኛው ቻርጆቹ ሙቭ ሲያደርጉ የሚፈጠር ቻርጅ አለ። ያ ቻርጅ ምን ይፈጥራል? ማግኔቲክ ፊልድ ይፈጥራል። ተግባብተናል። ቻርጁ ሙቭ ሲያደርግ ያ ላይት ላይ ያለው ኤሌክትሪክ ፊልዶች እንዲፈጠር ያደርጋሉ። ያ ቻርጁ በኤሌክትሪክ ቻርጆቹ አማካኝነት ኤሌክትሪክ ፊልዶች እንዲፈጠሩ ምክንያት ይሆናሉ። ያ ቻርጅ ደግሞ ሙቭመንት ላይ ካለ ማግኔቲክ ፊልድ ይፈጠራል። ስለዚህ ይሄ ኤሌክትሮማግኔቲክ ዌቭ ምንለውስ ምንድነው? ይሄኛው ኤሌክትሮማግኔቲክ ፊልድ ላይ ወይም ደግሞ ኤሌክትሪክ ፊልዱና ማግኔቲክ ፊልዱ አንድ ላይ ወይም ደግሞ ኦሲሌት ሲያደርጉ ምን ይፈጠራል? ኤሌክትሮማግኔቲክ ዌቭ ይፈጠራል። በዋናነት ኤሌክትሪክ ቻርጁ ኤሌክትሪክ ፊልድን ክሬት ያደርግልናል። ኤሌክትሪክ ፊልዱ ያ ኤሌክትሪክ ፊልድ ደግሞ ሙቭ እንቅስቃሴ ላይ ሲሆን ኤሌክትሪክ ቻርጁ እንቅስቃሴ ላይ ሲሆን ኤሌክትሪክ ማግኔቲክ ፊልድ ይፈጠራል። እነዚህ ሁለቱ አንድ ላይ ኦሲሌት ሲያደርጉ ደግሞ ኤሌክትሮማግኔቲክ ዌቭ ይፈጠራል ብሎ ፕሮፖዝ ያደረገው ማን ነው? ጄምስ ክላርክ ማክስዌል ይባላል። ያዙት። አኮርዲንግ ቱ ምናምን ልትባሉ ትችላላችሁ። በዋናነት ኮንሲስት ኦፍ ኤሌክትሮማግኔቲክ ዌቭ ነው ወይም ደግሞ ሜድ አፕ ኦፍ ኤሌክትሮማግኔቲክ ዌቭ ነው ብላችሁ ነው ማለት። አኮርዲንግ ቱ ጄምስ ክላርክ ማክስዌል ምንድነው ላይትን ኮንሲስት ኦፍ ብሎ የገለጸው ልትባሉ ትችላላችሁ። ኤሌክትሮማግኔቲክ ዌቭ ማለታችሁን እንዳትረሱ ወይም ደግሞ ሚስ እንዳታደርጉ። በዚህ መልኩ ብቻ ይወጣል ብሎ ማለት አይደለም። ኮንሴፕቹዋል መሆን ያለባችሁ ለዚህ ነው። ሽምደዳ ቢሆን ምናልባት ኮንሴፕቹዋል ካልሆነችሁ ሊገባባችሁ ይችላል ማለት ነው። በሌላ አገላለጽ ደግሞ ኤሌክትሪክ ፊልዱና ማግኔቲክ ፊልዱ አንድ ላይ ኦሲሌት ሲያደርጉ ምንን ፎርም ያደርጋሉ? ኤሌክትሮማግኔቲክ ዌቭን ክሬት እንደሚያደርጉ ማወቅ አለባችሁ። ኮምፖዝድ ኦፍ ኤሌክትሮማግኔቲክ ዌቭ ኤሌክትሪክ ኤንድ ማግኔቲክ ፊልድ። የኤሌክትሮማግኔቲክ ዌቭ የምንለው with electric and magnetic field ነው ብለናል። What are the two main components of an electromagnetic wave? Sound and light, electric field and magnetic field.
ሶ አሁን ያልኳችሁ ነው ፕሮቶን ኤንድ ኤሌክትሮን ዌቭሌንግዝ ኤንድ ፍሪኩዌንሲ ሶ በዋናነት እንዳትረሱ አሁንም ኤሌክትሮማግኔቲክ ዌቭ ኮንሲስት ኦፍ እንዳልኳችሁ ኤሌክትሪክ ፊልድ ኤንድ ማግኔቲክ ፊልድ ነው Maxwell theory says that electromagnetic wave consists of interdependent electric magnetic field ነው ብሎ ገልጾልናል ማለት ነው ሶ ሰውየውን ያዙት በምን መልኩ ዲፋይን እንዳደረገው መርሳት የለባችሁም what is wavelengths in electromagnetic radiation ቶ ትላንትና ኮንሰፕቱ ላይ በደንብ አይተነዋል ምን ማለት ነው wavelengths ምንለው ነገር ምንድነው ያልነው the height of wave ሶ ይሄ ቢኖር የዚህኛው height ነው እያላችሁ ነው ይሄኛው ትንሽ ወይም ትልቅ ይሄም ሊሆን ይችላል ይሄ ትንሽም ሆኖ ይሄኛው height wavelengths እንለዋለን the speed height ስላችሁ እንዳትሸወዱ wavelengths ነው ብላችሁ the speed which wave travel ይላችኋል the distance between corresponding point on consecutive waves so ይሄ ዌቭ ቢሆን ከዚህ ተነስተን ራሱን እስኪመታ ድረስ ሶ እንደዚህ ቢኖር ራሱ እስኪደግም ድረስ ያለው በእነዚህ በሁለቱ መካከል ያለው ርቀት ዌቭሌንግዝ እንለዋለን ብለናል ነምበር ሳይክል ፐር ሰከንድ ደግሞ ፍሪኩዌንሲ ነው ብለናል ታይም የጨረሰበት ደግሞ በአንድ ታይም ቴክ ያደረገው ነው ኢን ዋን ኮምፕሌክስ ሳይክል ማለት ነው በኮምፕሌክስ ሳይክሉ ላይ ምን ያክል ታይም እንደጨረሰ ደግሞ ፔሪድ እንለዋለን ከፍሪኩዌንሲ ጋር እንዳይመጣጣባቸው ፍሪኩዌንሲ ነምበር ኦፍ ሳይክል ፐር ሰከንድ ነው ብለናል ትላንትና ኦኬ the number of wave passing point per second ይላችኋል ነው ይሄኛው ፍሪኩዌንሲ ነው ፍሪኩዌንሲ እና ፔሪድ እና ፍሪኩዌንሲ ልዩነት ወቁ wavelength is defined as the distance wave travel during one complex cycle measured between equivalent point or peak to አልጨረስኩት so በዋናነት እናንተ wavelength ቀላል ነው the distance between እንደሆነ ማወቅ አለባችሁ frequency ደግሞ number of cycle per second መሆን አለባችሁ period ደግሞ in a complex cycle ምን ያክል ሰዓት ጨርሷል የሚለው period የሚነግረን ማለት ነው which two variables describe the wave property of electromagnetic radiation so ትላንትና በደንብ አይተነዋል ሁለት ቫሪያብል እስቲ እነማን ናቸው መልሱልኝ ሳታውቁት two variables describe wave property የሚነግሩልን የሚገልጹልን እነማን ናቸው speed and temperature መጀመሪያ በራሳችሁ መልሱት mass and volume frequency and wavelength okay voltage and current so ትላንትና በደንብ አይተነዋል frequency cycle per second and wavelength distance per cycle are interdependent properties defining electromagnetic wave so electromagnetic wave እነዚህ ሁለት ቫሪያብሎች ናቸው የዌቭን ፕሮፐርቲ የሚነግረን የዌቭን ፕሮፐርቲ እነዚህ ሁለቱን ካወቅን በደንብ ማወቅ እንችላለን ኤሌክትሮማግኔቲክ ራዲዬሽን ላይ ማለት ነው ስለዚህ እነዚህ ሁለት ቫሪያብሎች ናቸው so depend on በዚህ በፍሪኩዌንሲው እና በዌቭሌንግዙ አማካኝነት ፕሮፐርቲ ኦፍ ኤሌክትሮማግኔቲክ ራዲዬሽን ማወቅ እንችላለን በደንብ ማወቅ እንችላለን how is wavelength typically measured for very short electromagnetic wave in chemistry በራሳችሁ መልሱት መጀመሪያ wavelength typically measure የሚደረገው በመደረው አሁን የሚቀመጠው እያላችሁ አይደለም እንዳትሳሳቱ የሚቀመጠው አይደለም wavelength typically measure የሚደረገው short wavelengths ወይም ደግሞ ትላንትና short ስለሆነ ነው እንጂ በዚህ የሚቀመጠው የSI ዩኒቱ ይሄ ነው ብለናል የSI ዩኒቱ ሜትር ነው ብለናል ግን ሁሌ ካልኩሌሽን ስንሰራ ወደ ሜትር እንቀይራለን ያንን ከረሳችሁ ሙሉ ለሙሉ ተበልታችኋል ደግሞ ምርጫ ላይ በሜትር የተሰራ ካልኩሌሽን ምርጫ ላይ ያስቀምጠው በናኖሜትር የሰራችሁት እዛ ላይ ያስቀምጥላችኋል ከዛ ተሸወደላችሁ ትበላላችሁ ማለት ነው ስለዚህ ሁሌ ወደ SI ዩኒቱ ወደ ሜትሩን ቀይርና ነው ካልኩሌት የምናደርገው ሶ በጣም ሾርት የሆኑ ኤሌክትሮማግኔቲክ ዌቮች ሜጀር የሚደረጉት በመንድነው ኪሎሜትር ሜትር ናኖሜትር ኤንድ ፒኮሜትር ሌሎችን በተመሳሳይ አሉ እነ ማይክሮሜትር አንግስትሮም ምናምን እነዚህ መጠቀም እንችላለን መጻፋችሁ ላይ ሆነ ናኖሜትርና ፒኮሜትር ይላል ግን ብዙዎች አሉ እና 10⁻⁻10 አንግስትሮም ምናምን እንለው ማይክሮሜትር ምናምን እነዚህ በሙሉ መጠቀም እንችላለን ስለዚህ ግን ሜትር ምናምን አንጠቀምም ዶንት ፎርጌት ናኖሜትር 10⁻⁻10 ፒኮሜትር 10⁻⁻12 ነው ይሄው አንግስትሮ መጣላችሁ 10⁻⁻10 ነው to measure short wavelengths while meter are used to longer wavelengths ትላልቅ wavelengths ያላቸው ሜትር ነገር ግን ብዙ ጊዜ የምንጠቀመው በጣም ሾርት ስለሆነ
በጣም ትናንሽ ስለሆነ ማለት ነው ታውቃላችሁ እንደዚህ ነው ብዙ ጊዜ ቲቪ ላይ ምናምን አይታችሁ ከሆነ ሬዲዮ ላይ ነው ምናምን እንደዚህ ነገር ነው በጣም ይሄም እንደምታዩት ትልቅ አይደለም ሲጀምር በጣም ሾርት ነው ዌቭሌንግዛቸው what is the relation between the speed of light frequency and wavelength so relationaቸው የትኛው ነው በጣም ሲምፕል ነው v ሲደመር l ነው v over lambda ነው v plus lambda ስለዚህ ይሄንን ካልኩሌሽን ይዛችሁ ብዙ ነገር ማወቅ ትችላላችሁ c equal to v times lambda ከያዛችሁ ብዙ ነገር ከዚህ ማወቅ ትችላላችሁ የዚህኛው ሪሌሽን ልትባሉ ትችላላችሁ ይሄ ሲጨምር ይሄ ምን ይሆናል ልትባሉ ትችላላችሁ ይሄ ሲቀንስ ይሄ ሲጨምር ምናምን ልትባሉ ትችላላችሁ when frequency is high ምናምን ልትባሉ ትችላላችሁ የአንዳቸው ለምሳሌ የላምዳ ይሰጠንና የላምዳው በጨመረ ቁጥር ፍሪኩዌንሲው ምን ይሆናል ላምዳው በጨመረ ቁጥር ስፒድ ምን ይሆናል ምናምን ተብላችሁ ትጠየቃላችሁ ስለዚህ ሪሌሽናቸውን ማወቅ ነው ሁሌ ስፒድ ከሁለታቸው ጋር ዳይሬክት ሪሌሽን አላቸው ነገር ግን ይሄና ይሄ ኢንቨርስ ሪሌሽን ያላቸው because ይሄ ፈልጉ ለምሳሌ ላምዳ ፈልጉ ብትባል ኦቨር ቪ ነው የምታደርጉት ቪን በቪ ይጠፋል ኢንቨርስ ሪሌሽን ያላቸው በጣም ቀላል ነው እንትኑን አንብቡት what is the speed of light in vacuum አያችሁ አሁን ልትጠየቁ ትችላላችሁ speed of light in vacuum ስንት ነው ልትባሉ ትችላላችሁ ላይ ሰጣችሁ ይችላል እዚህ ጋር ደግሞ እያላችሁ ያለው in 3 significant figure ነው 2.999 ምናምን ነገር ነው ስለዚህ በ3 significant figure አስቀምጡ ተባላችሁ ግዴታ ማጠጋጋት አለባችሁ 3.00 time 10 raised to 8 ብዙ ጊዜ የምንጠቀመው 3 time 10 raised to 8 ነው ካልኩሌሽን ላይ መጠቀም ያለባችሁ ይሄ ነው ስለዚህ መልሳችን ቢሆናል ማለት ነው እነዚህ ሲግኒፊካንት ፊገር ምናምን ለመያዝ ሞክሩ መጽሐፋችሁ ላይ ስላለ ኬሚስትሪ 11ኛ ቻፕተር ዋለ ስላለ ሲግኒፊካንት ፊገር ምናምን ዴሲማል ኤባውን እነዚህ ግዴታ መያዝ አለባችሁ ምናልባት አጋጣሚ ሊወጣ ይችላል ስላለ መጽሐፋችሁ ስለተማራችሁት ከዚህ በፊት ማለት ነው ራውንድ ማድረግ እንዴት እንደሚቻል ምናምን እነሱ በጣም ቀላል ስለሆነ ቪዲዮ መስራት አያስፈልግም መጽሐፉን 11ኛ አንድ ብቻ ገረፍ ማድረግ ነው የሚጠበቅባችሁ ዜሮ መቼ ሲግኒፊካንት ይሆናል አይሆንም የሚለውን በደንብ ማየት ይጠበቅባችኋል ማለት ነው እነዚህ ነገራቶች what does the amplitude of an electromagnetic wave determine electromagnetic wave amplitude the amplitude determine የሚያደርግልን ምንድነው amplitude of an electromagnetic wave so ይሄ በጣም ሾርት የሆነ አምፕሊቲዩድ ነው ያለው ይሄ በጣም ትልቅ የሆነ አምፕሊቲዩድ ነው ያለው ስለዚህ ዲተርማይን የሚያደርግልን አምፕሊቲዩድ ምንድነው ትላንትና በደንብ አይተናል the color of visible light the speed of wave in vacuum the brightness and intensity of radiation የሚመጣው ራዲዬሽን ምን ያክል ብራይትነስ አለውን ለማየት ወይም ደግሞ ኢንተንሲቲውን ለማወቅ ነው የሚጠቅመን ትልቅ አምፕሊቲዩድ አለው ማለት ሃይ ብራይት ነው ነገር ግን አምፕሊቲዩዱ ትንሽ ነው ማለት ያ የመጣው ራዲዬሽን ምንድነው ዲም ነው ማለት ነው ብራይት ነው በጣም ድምቅ ያለ ይሆናል ወይም ደግሞ ደብዘዝ ያለ ይሆናል ምን ሲሆን አምፕሊቲዩዱ ትንሽዬ ሲሆን don't forget color ምንም ያገናኘው ነው አምፕሊቲዩድ measures the height of wave crest አልኳችሁ አሁን የላይኛ ከታች ያለው strength electric and magnetic field for visible light higher amplitude means greater brightness higher amplitude higher brightness አለው color depend on ከለሮቹ የነዚህ ከለሮቹ ዲፔንድ ቢሆኑት በዌቭሌንግዝ እና በፍሪኩዌንሲ ነው ለምሳሌ ብዙ ጊዜ ጥያቄ ላይ የምትጠየቁት ሬድ እና ብሉ ላይት የትኛው ነው ሃይ ነው ፍሪኩዌንሲ የትኛው ነው ሎው the following is ኦኬ ምንድነው ይሄ ሎስት ፍሪኩዌንሲ ወይም ደግሞ ሎስት ላምዳ ምናምን ተብላችሁ ልትጠይቁ ትችላላችሁ ግራፉን እዩት ትላንትና ያየነው ግራፍ ከለሮቹን ለመያዝ ሞክሩ ይወጣል ደግሞ ጥያቄ ላይ ይመጣል ብዙ ጊዜ ኬሚስትሪ ላይ ማለላችሁ 11ኛ ክፍል ላይ አይ ቲንክ ቻፕተር 2 ላይ ልክ ይሄ ምንድነው ስለ ሞለኪውሎች ምናምን የሚያወራው 11ኛ ባዮሎጂ ቻፕተር 2 መሰለኝ እዛ ላይ በደንብ አለ በትንሹም ቢሆን አለላችሁ color depend on wavelength frequency speed constant in vacuum speed constant ነው vacuum ላይ 3 times 10^8 ያልነው direction ደግሞ በአምፕሊቲዩድ አይወሰንም if two red light wave have different amplitude but the same frequency what is different between them ሁለት ሬድ ላይቶች different amplitude የተለያየ አምፕሊቲዩድ አላቸው ነገር ግን ተመሳሳይ ፍሪኩዌንሲ አላቸው you see ምን አላቸው have different amplitude አላቸው same frequency አላቸው
what's the difference between them እዩ ፍሪኩዌንሲያቸው ምንድነው በቃ እንደዚህ ነው ተመሳሳይ ነገር ነው ፍሪኩዌንሲያቸው ተመሳሳይ ነው ስለዚህ what is the difference between እነዚህ ሁለት ዌቮች ማለት ነው ሹፉ ዲፈረንት አምፕሊቲዩድ ነው ያለው ከዚህኛው ጋር ይሄ ሎ አምፕሊቲዩድ ነው ያለው ይሄ ሎ አምፕሊቲዩድ ነው ይሄ በጣም ትልቅ የሆነ አምፕሊቲዩድ ነው ያለው ፍሪኩዌንሲው ግን ተመሳሳይ ናቸው ብላችሁ አስቡት የነዚህ ሁለቱ what is difference between them በሁለቱ መካከል ያለው ልዩነት ምንድነው their color የከለር ልዩነት ነው ወይም ደግሞ የዌቭሌንግዝ ልዩነት ነው their brightness የብራይትነስ ልዩነት ነው their speed in vacuum their direction in travel so የትኛው ልዩነት ነው ዌቭሌንግዝ በራሳቸው መልሱት እስቲ አይደለም ሁለቶቹ the same frequency ነው ያላቸው ይሄና ይሄ ተመሳሳይ ፍሪኩዌንሲ አላቸው ማለት የተለያየ their color ወይም ደግሞ ዌቭሌንግዛቸው የተለያየ ነው ማለት አንችልም ለምን ካላችሁን ይሄኛው ፍሪኩዌንሲና ይሄኛው የሁለቱ ፍሪኩዌንሲያቸው ተመሳሳይ ነው ብለናል የዚህና የዚህ ፍሪኩዌንሲ ተመሳሳይ ነው ብለናል ሶ የሁለቱ ፍሪኩዌንሲ ተመሳሳይ እስከሆነ ድረስ ላምዳው ይሄ ከአንዱ ካልበለጠ ወይ ካላነሰ ፍሪኩዌንሲያቸው ግዴታ ዘሴም ነው የሚሆነው ፍሪኩዌንሲው ግን ይሄ ከዚህ የሚበልጥ ቢሆን ለምሳሌ ይሄኛው ይሄ የላይኛው ከዚህኛው ፍሪኩዌንሲ የሚበልጥ ቢሆን የላይኛው የሚበልጥ ቢሆን ላምዴት ይበልጣል ላምዴታችኛው ይበልጥ ነበር ይሄኛው ታችኛው ፍሪኩዌንሲ የሚበልጥ ቢሆንስ የላይኛው ላምዳ ይበልጥ ነበር ግን ሁለታቸው እኩል የሆነው ፍሪኩዌንሲ ላምዳቸውም ግዴታ እኩል ስለሆነ ነው ለምን ብለናል speed equal to v times lambda ነው ብለናል over v inversely relation ነው ያላቸው ፍሪኩዌንሲ እና ላምዳ ይሄኛው ሲጨምር ይሄ መቀነስ አለበት ይሄኛው ሲቀነስ ይሄ መጨመር አለበት ይሄኛው እና ይሄኛው የሁለታቸው የዚህና የዚህ የሁለታቸው ፍሪኩዌንሲ የተለያየ ቢሆን ላምዳቸውም የተለያየ ይሆናል ግን ፍሪኩዌንሲያቸው እኩል የሆነው ላምዳቸው እኩል ስለሆነ ነው ላምዳቸው እኩል አንዱ ከአንዱ ቢበልጥማ ግዴታ አንዱ ላምዳ ትልቅዬ ስለሆነ ፍሪኩዌንሲው ማነስ አለበት ግልጽ ነው ብዬ አስባለሁ ስለዚህ ብራይትነሱን ነው ዲፔንድ የሚሆነው ሶ የሁለቱ ብራይትነስ ግን ልዩነት አለው አሁን ያየነው ሶ ይሄ ትልቅ ቢሆን ይሄ ትንሽዬ ነው ስለዚህ ይሄኛው ብራይትነሱ ወይም ኢንተንሲቲው ከፍተኛ ነው ብለናል ነገር ግን የዚህ ትንሽዬ ነው ብለናል okay two light wave with the same frequency but different amplitude while have the same color but different brightness level two light wave have the same frequency but different amplitude will have the same color ነው የሚኖራቸው because color depend on frequency wavelength ነው ብለናል ተመሳሳይ ስላላቸው አይለያይም ከለራቸው but different brightnessቸው ይለያያል amplitude የተለያየ ስለሆነ the wave with higher amplitude ampere brightness higher amplitude ነው ማለት higher brightness አለው while lower amplitude wave appear dimmer lower amplitude ነው ማለት dimmer ነው ወይም ደግሞ ደብዘዝ ያለ ነው color depend on frequency speed in vacuum constant direction unrelated with amplitude what determines the color of visible light determine የሚያደርግልን color of visible light ምን ነው determine ሊያደርግልን የሚችለው color of visible light determine ሊያደርግልን የሚችለው ምንድነው the amplitude of the wave the wavelength of the frequency of light the speed at which light travels the direction of light moving so the wavelength is or frequency so color and visible light color ወይም ደግሞ color ሊገለጽ የሚችለው በፍሪኩዌንሲ ወይ በዌቭሌንግዝ ነው በያችኋለሁ ቀደም ፍሪኩዌንሲ እና ዌቭሌንግዞቹ በተለያዩ ቁጥር ግዴታ ከለሩ የተለያየ ነው የሚሆነው ተመሳሳይ ከለር አይሆንም እየተቀያየረ ነው የሚመጣው ዌቭሌንግዙ ሲጨምር ፍሪኩዌንሲው ሲቀንስ ፍሪኩዌንሲው ሲጨምር ዌቭሌንግዙ ሲጨምር ያንዱ በጣም ከፍተኛ የሆነ ፍሪኩዌንሲ ከለር ያንደኛው ደግሞ በጣም ሎው ይሆናል ለራሱ ማለት ነው ያንደኛው ላምዳ ደግሞ በጣም ከፍተኛ የሆነ ከለር ያንደኛው የዛው የራሱ ደግሞ ፍሪኩዌንሲው በጣም ሎው ይሆናል ስለዚህ በጣም ዲተርማይን ያደርጋል ፍሪኩዌንሲ እና ላምዳ ሶ ከለር ዲፔንድ ኦን ፍሪኩዌንሲ ኤንድ ላምዳ ቢሆን ኮንሰፕት ያዙት እሱን ከያዛችሁ ሬድ ላይት has longer wavelength 750 ናኖሜትር አለው 750 ናኖሜትር የቱ ነው የሚበልጠው ብላችሁ ኮንፊውዝ እንዳትሆኑ ይሄ ማለት 750 times 10 raised to minus 9 ኔጌቲቭ 9 ነው ብላችሁ እንዳታስቡት ነው ይሄኛው ደግሞ 400 times 10 raised to minus 9 የቱ ነው የሚበልጠው ይሄ 750 ነው because ይሄ ማለት 750 ሲካፈል 10 raised to 9 ነው ይሄኛው ደግሞ 400 ሲካፈል 10 raised to 9 ነው
ስለዚህ ለዚህ ይሄትን በጣም ትንሽ ቁጥር ነው ለዚህ ሲካፈል ይሄ ደግሞ 750 በትንሽ ቢሆን ከ400 ከፍ ይላል ስለዚህ 750 ይበልጣል ነው ስለዚህ while that has longer wavelength red color ነው ስለዚህ ያ red color ምን አለው wavelength በጣም ትልቅ ነው ስለዚህ ያ ትልቅ እንዲሆን ያደረገው ሬድ እንዲሆን ያደረገው ላምዳው ነው ላምዳው በጣም ትንሽዬ ቢሆን ከለሩ ቼንጅ ያደርጋል ነው እዛው ላይ ሆኖ while violet shorter wavelength አለው 400 ናኖሜትር አምፕሊቲዩድ አፌክት ስለዚህ አሁን የዚህ ፍሪኩዌንሲ የት ይበልጣል ከዚህ ግዴታ 400 ናኖሜትር ያለበት ነው ፍሪኩዌንሲ የሚበልጠው because inversely relation ስላለ which of the following statement is correctly compare radio wave አሁን ቁጥር ያልሰጣቸው ጥያቄዎች አሉ ኮንፊውዝ እንዳትሆኑ which of the following statement are correctly compare radio wave to gamma rays x-rays and visible light statement compare አድርጓቸው radio wave gamma x-ray and visible light radio wave has shorter wavelength than gamma ray ይላችኋል ትላንትና አይተናል false ይሸምድዱት ብያችኋለሁ gamma ray አለ x-ray አለ UV አለ visible light አለ እና ራዲዮ ምናምን አሉ ስለዚህ አሁን በጭንቅላታችሁ ሳሉት ብያችሁ ነበር ስላንተና የሸፈነ ስቴትመንት ስለዚህ አሁን ኢንካር መሰለላችሁ በቃ አታነቡም ማለት ነው ያልኳችሁን አታደርጉም ስለዚህ ራዲዮ ዌቭ ሃቭ ሾርተር ዌቭሌንግዝ than ጋማ ሬይ ፎልስ ነው ራዲዮ ዌቭ ሃየር ነው ትልቅዬ ነው ዌቭሌንግዝ because frequency በጣም ትልቅዬ ስለሆነ ጋማ ሬይ ራዲዮ ዌቭሌንግዝ ይበልጣል ማለት ነው ራዲዮ ዌቭ have the highest frequency among this type of wave ራዲዮ ዌቭ the highest frequency ነው ይላችኋል ፎልስ ነው ፍሪኩዌንሲው በጣም ትንሽዬ ነው ካያችሁት ትላንትና እና ጋማ እዚች ጋር ነው ኤክስሬይ ያለላችሁ ራዲዮ ዌቭ ቪዚብል ላይት ይልና ይወጣና ራዲዮ ዌቭ ምናምን ከዛ በኋላ ወደዚህ አሉ እንትን የሚሉ ማለት ነው ሌሎች ስለዚህ አሁን ወደዚህ ፍሪኩዌንሲ ይጨምራል ብለናል ትላንትና ወደዚህ ደግሞ ላምዳው ይጨምራል አያችሁ ፍሪኩዌንሲ ወደዚህ ትልቅ ነው ግዴታ ተቃራኒ ደግሞ ወደዚህ ላምዳው ከፍተኛ ስለዚህ በጭንቅላታችሁ ከያዛችሁት በጣም ቀላል ይሆናል ስለዚህ አሁን ቢ ራዲዮ ዌቭ ሃየር ፍሪኩዌንሲ ከዚህ እዚህ ጋር ካለው ይሄኛው እዚህ ጋር ያለው ይበልጣል ይላችኋል ፎርስ ነው ወደዚህ ይጨምራል ያልነው ምን ስለሆነ ዌቭሌንግዝ ስለሆነ ራዲዮ ዌቭ ሃቭ ሃይስት ፍሪኩዌንሲ among this type of wave ራዲዮ ዌቭ ደግሞ ሃቭ ሃይስት ፍሪኩዌንሲ ያለው ይላችኋል ያው ነው ማለት ነው ፎልስ ነው ሊሆን አይችልም ቢም አይሆንም ሲማህኑ radio wave have longer wavelengths than x-ray and visible light radio wave have longer wavelengths ነው ያለው ይላችኋል ምን have longer wavelengths እውነት ነው ከኤክስሬይም ከቪዚብል ላይት ምናምን ይበልጣል አይታስሩት ከሆነ አሁንም እንዳልኳችሁ ያለው እዚች ጋር ስለሆነ ወደዚህ እየጨመረ ስለሚመጣ ዌቭሌንግዙ ስለዚህ ራዲዮ ዌቭ ልክ ነው ከሁሉም ይበልጣል ምን ያልነው ዌቭሌንግዝ ነው ፍሪኩዌንሲ ያላለም እንዳትረሱ ስለዚህ መልሳችን ይሆናል which of the following is the equation correctly represents the relation between energy of a proton and frequency okay እስቲ እናንተ አሁን ይሄ በራሳችሁ ስሩት ምንድነው ይያለን ያላችሁ ካላችሁት which of the following equation energy እና energy of photon ምንድነው ፕሮቶን ያልኳችሁ energy of photon እና frequency ሪሌሽናቸውን one photon of energy ምናምን አይደለም ሪሌሽናቸው ጀነራሊ ሪሌሽናቸው ትላንትና ያየነው ነው ይሄ የለም ኤነርጂ ኳልቱ ብላችሁ አስቡት ይሄ የለበትም ኤነርጂ ኳልቱ ላምዳ ታይምስ ቪ ነው እያላችሁ ነው እውነት ነው ኤነርጂ ኢኳልቱ ላምዳ ታይምስ ቪ እያላችሁ ነው እውነት ነው ሐሰት አላልንም ይሄ ኢኩዌሽን የለም ኤነርጂ ኢኳልቱ ኤች ቪ ይላችኋል ይሄ ምንድነው ፕላንክስ ኮንስታንት በቃላት ያዙት ብያችኋለሁ 6.626 times 10 raised to minus 34 ብርሃኑ ላይ ሰጣችሁ ይችላል ግዴታ ሁሌ ይሰጠናል ብላችሁ እንዳታስቡ ብያችኋለሁ ላይ ሰጣችሁ ይችላል ምናልባት ተረስተው ራሱ ላይ ሰጣችሁ ይችላል በጣም ኬርለስ ናቸው ለምን ነገርያችኋለሁ 2014 11ኛ ክፍል መጽሐፍ ኬሚስትሪ አራት ጥያቄዎች ተደግመዋል ብያችኋለሁ ሪሊ ተደግመዋል ስላየኋቸው አራት ጥያቄ ራሳቸው ድጋሚ በአንድ ጥያቄ ላይ ኬሚስትሪ ራሳቸው ድጋሚ አይቻቸዋለሁ የተጠየቁ ጥያቄዎች ሁለት የ8 ጥያቄ ተመሳሳይ ማለት ነው ሁለት ተመሳሳይ ስለዚህ ላይ ተሰጣችሁ ይችላል
አውቀውም ላይ ሰጧችሁ ይችላል የራሳቸው ቀመር ተማሪ እንዲወድቅ ከፈለጉ ምናየው ነገር ስለሆነ ኦኬ ይሆናል ማለት ነው ፕላንክስ ኮንስታንት ታይም ፍሪኩዌንሲ is true እኛም ደግሞ ትሩ ነው h ታይምስ c ኦቨር ላምዳ ይሄን ነው ብላችሁ ቁጭ ብላችኋል አይደለም ይሄ ምንድነው ይሄ ማለት ፍሪኩዌንሲ አይደል እንዴ ኤነርጂ ኢኳል ቱ hv ነበር v ማለት c ኦቨር ላምዳ ነው c ኦቨር ላምዳ አይደል እንዴ ምናቀው ጀነራሊ c ኢኳል ቱ ላምዳ ታይምስ ፍሪኩዌንሲ ስላልን ማለት ሰብስቲቲዩት ማድረግ ነው ስለዚህ ዲ ይሆናል መልሳችን what definition wave number of spectroscopy wave number you know wave number 11ኛ ላይ በትንሹ አለ መጽሐፍ ላይ the distance between two wave crosses the reciprocal of wavelengths መጽሐፋችሁ ላይ ስላለ the reciprocal of wavelengths 1 over lambda ማለት ነው reciprocal ማለት ይሄ ነው so wave number ይሄ ነው ማለት ነው እሺ ሁላችሁም 25 ብር ካርድ እሸልመዋለሁ እስቲ ምን ልስጣችሁ ይሄንን ቀድሞ ለሰራልኝ ጥያቄ 25 ብር እሸልመዋለሁ አንድ ፎርሙላ ላስታውሳችሁ ኤነርጂ ኢኳል ቱ kinetic energy plus binding energy ብለናል ትላንትና ይሄንን ፎርሙላ ይዛችሁ ዌቭ ነምበሩ ስንት ልስጣችሁ መሰላችሁ ዌቭ ነምበሩ 10 the power of 9 ሰጠኋችሁ 10 the power of 9 አሁን የምትፈልጉልኝ ያዙ 10 the power of 9 ሰጠኋችሁ ምን ዌቭ ነምበር ስክሪፕቷችሁ አውጡዋ ኦኬ ዌቭ ነምበራችሁ 10 the power of 9 እንዳትረሱ 10 the power of 9 ኦኬ እዚች ጋር ላደርገው hv equal to 1 over 2 mv square plus h v ኖት ብለናል ይሄ ባይንዲንግ ኤነርጂ ካልኩሌሽን ነው ስለዚህ ዌቭ ነምበሩ 10 raised to 9 ሰጠኋችሁ 10 raised to ፖዚቲቭ 9 ነው ኔጌቲቭ አላልኩም 1 over 2 m ፈልጉ ራሳችሁ ወቁት v square ኦኬ v4 v 4 ሰጠኋችሁ v 4 ሰጠኋችሁ ኦኬ የዛ ፍሪኩዌንሲው ደግሞ ቶታል ፍሪኩዌንሲው ያን ሜታል ላይ ሰርፌስ ላይ አብዞርብ ወይም ደግሞ እዛ ላይ ስታሳርፉት ያለው ሙሉ ፍሪኩዌንሲው ማለት ነው ይሄ ባይንዲንግ ኤነርጂ ወይም ትሮሻል ፍሪኩዌንሲ የምንለው አይደለም ኦኬ እሺ ይሄን ስንት ልስጣችሁ ቀላል 2 ልስጣችሁ አራት የሰጠኋችሁ ምን ነው ኦኬ ስፒድ ወይም ቬሎሲቲው አራት ሰጠኋችሁ ይሄ እሺ ቬሎሲቲ ነው እንዳትረሱ በቃ ከዚህ በፊት ያልኩት ለዚህ ከሆነ ለዚህ ነው የሰጠኋችሁ እንዳትረሱት ለምን ይሄ አልሰጠኋችሁ ተውት ይሄ የለም ራሳችሁ ፈልጉ አገኙት hv ይሄንን ታውቋል ማሱታ ይታወቃል ኦኬ v4 ሰጥቻችኋለሁ threshold frequency ፈልጉልኝ threshold frequency h ይታወቃል ኮንስታንት ነው ይሄ ነው የምትፈልጉልኝ ማለት ነው ይሄ አልሰጠኋችሁም በራሳችሁ ፈልጋችሁ አምጡት I don't know አላቀም ዌቭ ነምበር ሰጥቻችኋለሁ 10 the power of 9 h ይታወቃል m ይታወቃል v4 ሰጥቻችኋለሁ ስፒዱ እዛ ኤሌክትሮን ኢሚት ሲያደርጋለው ስፒድ 4 ሰጥቻችኋለሁ h ኮንስታንት ነው threshold frequency ፈልጉ ይሄን ለመለሰልኝ ተማሪ በፎቶ አንስታችሁ የሰራችሁት አስቀምጡልኝ 25 ብር ካርድ ሽልማት አለ ኦኬ what's the difference between wave number and reciprocal of wavelength አሁን ይሰራ ነው አሁን ጥያቄ ቶሎ ይሰራልኝ ጥያቄ ተማሪ ቀድሞ ይሰራ ይሸልማል
what characteristics ግን ሁላችሁም ስሩት እስቲ ሁላችሁም ማለት ማየት እፈልጋለሁ እዛ ግሩፕ ላይ አምጥቼ አስቀምጣለሁ ማን እንደመለሰው what characteristics define photon characteristics define photon እሺ it has mass and charge it carry quantized packet energy equal to hv አባጨው ፎቶን ትላንትና ያየ ነው ማለት ነው hv ነው ብለናል ይሄ hv ግን በብዙ መንገድ መግለጽ እንችላለን ብለናል ያው ነው ማለት ነው አሁን ያሳያችሁን ካልኩሌሽን በዛ መሰረት መሄድ ትችላላችሁ hv ፕላንክ ኮንስታንት ነው v ፍሪኩዌንሲ በጣም ቀላል ነው how is frequency defined frequency እንዴት ነው ዲፋይን እናደርገው the distance between two adjacent the time required complete one cycle ምንድነው ይሄ ምንድነው ራስታችሁታል ፔሪድ አላለም one complete cycle የሚያስፈልገን ወይ የጨረሰበት time required period ነው ብለን the number of wave cars passing a point per unit time this one ብለናል number of cycle ያ number of cross passing ማለት ያ number of cycle ማለት ነው ስለዚህ መልሳችን ይሆናል ማለት ነው መጻፋችሁ ላይ ያለላችሁ መጻፋችሁ ላይ የተቀመጠ ዴፊኒሽን ነው what does the term black body ምንለው ምንድነው ፊዚክስ ላይ ያለ types of photonic energy a body absorb all radiant ሁሉም radiant ኤነርጂዎችን absorb ማድረግ የሚችል black body እንለዋለን ፊዚክስ ላይ ያለ time required for one complete cycle time required አይደለም አሁን ያላችሁ ናቸው ሌሎች አይሆንም the yellow light given off by sodium lamp has wavelength 589 ናኖሜትር what frequency ስለዚህ እንደዚህ አይነት ጥያቄ ትላንት ሰርተናል ግን ይሄኛው ቶሎ ልስራላችሁ ፈተና ላይ እንዳትቸወዱ መፈልገው ሰዓት ቶሎ እንዳጨርስ ነው ናኖሜትር 589 ተሰጠን አንጨርሰውም አሁን ራሳችሁ ተጨርስ 589 ስለዚህ ፍሪኩዌንሲ ሁሉ ጠይቁት ትባሉ ሁሉ ስፒድ ኢን ቫኩየም 3 times 10 raised to 8 አለን ላምዳ ስፒድ ኦቨር ላምዳ ነው ሁሉ ፍሪኩዌንሲ ስለዚህ ላምዳ ደግሞ 589 times 10 raised to minus 9 ምንም ነገር እንትን እንዳትሉ በቃ ወደ ሜትር ቀይሬ ይሄ ሀተታ ምናምን እንዳታበዙ ዳይሬክትሊ ማባዛት ትችላላችሁ 10 the power of 9 over 1 አድርጋችሁ ይሄንን ማጥፋት ትችላላችሁ ናኖሜትሩ ሶ ባጭሩ ይሄ መገልበጥ ስለሚቻል 3 times 10 raised to 9 የነበረው 9 አድርጉት 8 የነበረው እዚህ ጋር 8 ነበር ከታች 9 አላችሁ 17 ይሆናል ሲካፈል 589 ሶ ባጭሩ አሁን ይሄኛው 589 ወደዚህ ስታደርጉት 5.89 ስታደርጉት times 10 raised to 2 ታደርጋላችሁ 10 raised to plus 2 ነበር ወደ ላይ ሲወጣ ኔጌቲቭ ይሆናል 17 ሲቀነስ 2 15 ይሆናል 3 times 10 raised to 15 ይሆናል ሲካፈል 5.89 ይሆናል 30 ሲካፈል 5.89 ይሆናል ስለዚህ ይሄንን ማካፈል ነው በእናንተ 30 ሲካፈል ለ6 ስንት ነው እስቲ ወደ 6 አስጠጉት 5 ነው 30 ሲካፈል ለ6 5 ነው ስለዚህ ይሄ 6 ስለማይሞላ 5.2 ምናምን አካባቢ ሊሆን ይችላል ማለት ነው ስለዚህ ምርጫ ላይ ብዙም ሳትቆዩ 5.2 ምናምን ታይም የላይኛው ደግሞ ኦኬ ይሄኛው 30 ስናደርግ 3 ነበር አንድ እንቀንሳለና 3 ነበር እዚህ ጋር 0 ስናደርግ the power of 15 የነበረው 14 እናደርገዋለን don't forget አደራ እንዳትረሱ አደራ ወደ 0 ብዙ ሰዓት እንዳይጨርስባችሁ 3 ለ5 ምናምን አታካፍሉትም 0 ለዚህ ተሰጡትና ከዚህኛው ጋር ከፓወር 1 ተቀንሳላችሁ 30 ሲካፈል 5.89 ስታደርጉ ደግሞ 5.2 ታይም 10 raised to 14 አካባቢ ይመጣል መሰለኝ 5 ምናምን ነው ብቻ ያው እንደዚህ የሚጠጋጋ ቁጥር ፈተና ላይ 6 7 ምናምን ካሉ እነሱ ታጠፉና ፕሮባቢሊቲያችሁ 50 ይሆናል ያንንም ደግሞ ሁለቱን ታወዳድራላችሁ ወይም ታካፍላላችሁ አሁን በጣም ቀላል ነው 30 ሲካፈል 5.89 ነው እንደዚሁ ይያል ይሄ 0 ሲጨምሩ ይሄ 58 ይሆናል ይሄ 0 ሲጨምሩ 3000 ሲካፈል 589 ማለት ነው ቶታሉ ሶ ይሄ ቁጥር ለዚህ ታካፍሉታላችሁ በጣም ቀላል እንዲሆንላችሁ ከዚህ ያገኛችሁት ሪዛልት መልሳችን ይሆናል ማለት ነው ተለማመዱ እንደዚህ አይነት ጥያቄ what does the Afobo principle state about filling of electron in an atom Afobo principle ምንድነው electron field orbital in random order electron field orbital starting from the lowest energy level electron must occupy degenerate orbital before filling higher energy level each orbital can hold any number of electrons so ሶስቱም የአንድም የሁሉንም ያዙት ብያችኋለሁ
ሶ ኤሌክትሮን ፊልም ያደርገው መጀመሪያ ስታርቲንግ ፍሮም ሎወስት ኤነርጂ ሌቭል ላይ ነው የሁሉንም መያዝ አለባችሁ ለምሳሌ 1s2 2s2 2c6 እነዚህን በተለይ ያዟቸው እስከ መጨረሻው አደረምታችሁ ፈተና ላይ ማሁን ዘርዝሩ ብትባሉ አታውቁት ነው ስለ 1s2 እነዚህ በሙሉ መቃ 1s2 2s2 2p6 3s2 3p6 3p6 4s2 3d10 4p6 4p6 5s2 ትሉና 4d10 አያላችሁ ደግሞ አሁንም ስትሉ ኤፍ ድረስ ትሄዳላችሁ ማለት ነው እስከ መጨረሻው እስከ 5 ምናምን መጨረሻ ድረስ ያላችሁ በዚህ መልኩ በጭንቅላታችሁ መያዝ አለባችሁ አስቀምጡ ልትባሉ ስለምትችሉ ማለት ነው ስለዚህ መጀመሪያ ከታችኛው ስታርቲንግ ፍሮም ሎወስት ኤነርጂ ሌቭል ላይ ነው እንጂ የሚጀምሩት ሎወስት ኤነርጂ ሌቭል ላይ ፊልሳት ታደርጉ ላይኛው መውጣት አትችሉም according to Hund's rule how should electron be distributed in degenerative orbital allow orbital must be filled with 2 electrons before any can hold single electron ኤሌክትሮን መጀመሪያ መሆን አለበት ይላችኋል ሶ ለምሳሌ ፒ ኦርቢታል ላይ 3 ኦርቢታል ሃንድ ያሉ ሶ መጀመሪያ እዚህ ላይ ሁለት አድርገን ካደረግን በኋላ ነው ወደዚህኛው አንድ ካለ ምን እንሸጋገረው ይያላችሁ ለእናንተ ይሁን each degenerator must be receive 1 electron before any receive second በቃ ይሄ ነው ፎርሙላ ባለፈው ማሳያችኋለሁ 1 2 3 ሶ መጀመሪያ እነዚህ ሳይሞላ አንዳንድ ሳይሆኑ ለዚህኛው ሁለት ሰጥተህ ለዚህኛው ወደ አንድ አትመጣም ይሄኛው ሁለት መጀመሪያ እነዚህ አንዳንድ ነው የምትሞላው ዲጀነሬቲቭ ኦርቢታል ስለሆኑ ማለት ነው አንዳንድ ከሞላን በኋላ ከዛ የቀረ ካለ አራት ካለ ከዚህ እንጀምራለን ከዛ ግን ኦፖዚት መሆን አለባቸው ኦፖዚት የሚለውን እንዳትረሱ ስለዚህ መልሳችን ይሆናል ማለት ነው what does the Pauli exclusion principle state regarding electron in orbital Pauli exclusion so ዘጠነኛ ማስፈራሪያ ክፍል ላይ ስላለ ጥያቄ ይወጣበታል እነዚህ ሶስቱም ፕሪንሲፕል ያዙ በጣም ቀላል ነው not electron can occupy the same orbital not two electron can have the same for quantum number electron must be filled in pair electron can occupy energy level the same times ልመለስ እንዴ በጣም ቀላል ሁለት ኤሌክትሮን አራት ኳንተም ተመሳሳይ ኳንተም ነምበር አይኖራቸውም ብለናል ሶ ፓውሊ ኤክስክሉዥን ፕሪንሲፕል ያን ነው የሚለው ኤምኤስ እነዚህ ሶስት ተመሳሳይ ሊሆኑ አይችሉም በአራቱም ተመሳሳይ ሊሆኑ ይችላል አትሊስት አንድ መለየት አለባቸው how many electron can single orbital hold according to the principle of electron configuration ሲንግል ኦርቢታል ምን ያክል ኤሌክትሮን ነው በጣም ቀላል ነው ይሄ እንደዚህ አይነት ነገር ሲመጣ ይሄንን መሳለው እናንተ ከዛ ይሄኛው ከሁለት በላይ ማክሲመም ሁለት ነው ከዛ በላይ አይደለም ሁለት አምስት ከሆነ ደግሞ ዲ ኦርቢታል ላይ ከሆነ ደግሞ ዲ ሰክሽን ላይ ከሆነ ስንት አለ አምስት ዲጀነሬቲቭ ኦርቢታሎች አሉ የቶታል ኤሌክትሮን መያዝ የሚችለው 10 ነው እያንዳንዱ ግን ሁለት ነው የሚይዙት ነው What does the periodic law state about the arrangement of electron element in periodic table? Elements are arranged by increasing. So ይሄኛው modern atomic ነው. Don't forget in modern atomic theory ላይ elements are arranged by increasing atomic mass አይደለም በatomic mass arranged ተደረገው እዚህ ጋር don't forget modern atomic periodic law እንደሆነ እንዳትረሱ. We are not talking about Dalton about የዲሞክራሲ ምናምን ስለነሱ እያወራን አይደለም we are talking about modern atomic periodic law element are arranged around element are arranged by increasing atomic number ነው በatomic number ነው ለምሳሌ ካያችሁ ሂሊየም አጥቺ ጋር አሁን ኬሚስትሪ ማወቅ ከፈለጋችሁ ግዴታ ስካይ መያዝ አለባችሁ ሃይድሮጅን ሂሊየም አለላችሁ እዚህ ጋር ሊቲየም ብሪሊየም ቦሮን ካርበን ናይትሮጅን ኦክሲጅን ፍሎሪን ኒየን መያዝ አለባችሁ ሁሉም ግን ይሄ በቃ እንዴት ማወቅ ትችላላችሁ እንደዚህ ወደዚህ እስከ ኖብል ጋስ ነው የምትሄዱት እስከ ኖብል ጋስ እንዴት መያዝ እንችላለን ኖብል ጋሶቹ እንድትይዟቸው ድሮ ያዝነውኛ አለ ሮናልዶ
ዘንጦ ሮናልዶ ዘንጦ ከረባት አድርጎ ከ7 ዓመት በፊት ያዝ ነው አድርጎ ኒውዮርክ ሄደ። አስቡ። እነዚህ ምንድናቸው በሙሉ እነዚህ ምንድናቸው በሙሉ ምንድናቸው? ኖብል ጋሶች ናቸው። ራንደም ማለት ሮናልዶ ማለት ራብሊያም ነው ምናምን የሚባለው ዘንጦ ዜነን ሮናልዶ ዘንጦ ከረባት ይሄ ከረባት የሚለው ደግሞ ክሪፕተን አድርጎ የሚለው አርገን 18 ኒውዮርክ የሚለው ኒየን 10 ያለው አቶሚክ ነምበሩ ሄደ ደግሞ ሂሊየም። ስለዚህ ሮናልዶ ዘንጦ ከረባት አድርጎ ኒውዮርክ ሄደ። እነዚህ ኖብል ጋሶቹ መያዝ ያስፈልጋል። ምናልባት ወደፊት ስለምንሄድበት ኮቫለንት ላይ አዮኒክ ቦንድ ላይ ኮቫለንት ቦንድ ላይ አይሳተፉም ይሳተፋሉ ሚናውን ለመለየት ግዴታ መለየት ያስፈልጋል። ስለዚህ ሮናልዶ ዘንጦ ከረባት አድርጎ ኒውዮርክ ሄደ። ስለዚህ ማገናኘት ሳይኮሎጂ እንደዚህ አይነት ነገር ይደግፋል ብያችሁ what does the periodic law state about the arrangement of elements in periodic table? ስለዚህ increasing order ሃይድሮጅን አለ ከዛ ሂሊየም ሊቲየም ብሪሊየም ቦሮን ካርበን ናይትሮጅን increasing order of atomic number ነው። እስከ 20 ያሉትን መሸምደድ አለባችሁ ግዴታ መያዝ አለባችሁ። እስከ 20 atomic numberአቸው ከቻላችሁ እስከ 30 ከቻላችሁም እስከ 40 element arranging increasing atomic number ነው። so አንብቦት how do elements in the same group of periodic table relate to each other? They have completely different property ነው ያላቸው. They have similar chemical and physical property. ተመሳሳይ chemical property ነው ያላቸው. ለምሳሌ እዚች ጋር ሃይድሮጅን ከዛ ሊቲየም ሶዲየም ካልሲየም እያለ ይወርዳል ወደ ታች ይወርዳል። ስለዚህ እነዚህ ግሩፕ 1 ኤሌመንት ነው የምንላቸው። እነዚህ ግሩፕ 1 ኤሌመንታቸው ኬሚካል ፕሮፐርቲ እና ፊዚካል ፕሮፐርቲቸው ኦልሞስት ዘሴም ነው። ባጭሩ በደንብ እንድትረዱ ደግሞ ኖብል ጋሶችን መውሰድ ትችላላችሁ። ከየትኛው በተለይ እዚች ጋር ግሩፕ 1ዎች አብዛኛው ምንድናቸው? ሪአክቲቭ ናቸው ሁሉም ማለት ነው ፕሮፐርቲያቸው። መጨረሻ ላይ ያሉት በጣም ሪአክቲቭ አይደሉም እነ ኖብል ጋሶች ማለት ነው። እነ ኒየን ሂሊየም ክሪፕተን ዜነን ምናምን እነዚህ በሙሉ ምንድነው አይደሉም ሪአክቲቭ አይደሉም። ከየትኛውም ጋር ማድረግ አይፈልጉም ሪአክት ማድረግ አይፈልጉም። ኢን ኔቸርም አንደኛ ምንድናቸው ስቴብል ሆኖ የተቀመጡ ስለሆነ ማለት ነው። ስለዚህ ፕሮፐርቲያቸው ኖብል ጋሶች አሁን የተለያየ አይደለም ኦልሞስት ዘሴም ነው ፕሮፐርቲያቸው። ሶ ግሩፕ 1 ግሩፕ 2 ምናምን እያለ ታቁት ነገር they have the same chemical and physical they are all gases at room temperature አይደሉም ሊሆኑ አይችልም። the same group ያላቸው ሁሉም ጋስ ናቸው ማለት ነው። they have the same atomic mass ይላቸዋል። atomic mass ለምሳሌ ሶዲየም እና ሊቲየም ነው ሰዱ 23 ለ7 ሊሆን አይችልም። they have similar chemical and physical property elements within the same group share similar valence electron configuration ሁላቸውም the same valence electron ያላቸው እዚህ ጋር ያሉት በሙሉ ሶዲየም ሊቲየም እና ካልሲየም ምናምን አንድ ነው ያላቸው። ኖብል ጋሶች በሙሉ 8 ነው ያላቸው ቫላንስ ኤሌክትሮን። ስለዚህ አሁን 22 ጥያቄዎች አይደለም 20 ምናምን ጥያቄዎች ናቸው። ቁጥር ኦርደር ያልተጻፈላቸው ጥያቄዎች አሉ። እዚህ ጋር 20 ምናምን ነው ግን ያልፋል። አንዴ የሆነ ቁጥር ያልተጻፏቸው ጥያቄዎች መሃል ላይ አይቻለሁ። ስለዚህ አሁን የቀሩት ፓርቶች ደግሞ በቪዲዮ 15-20 ደቂቃ ኮንሰፕቱን እሰጣችኋለሁ። ቻፕተር 1 እንጨርሳለን። ሾርት ኖት ነገር አዘጋጅላችኋለሁ። ከዛ በኋላ ያሳስባችሁም ቻፕተር 1 ጨርሰናል። ስለዚህ ግን ፕሊስ ለጓደኞቻችሁ ሼር አድርጉት። ተማሪ በጣም ትንሽ ተማሪ ነው ያለው። ስለዚህ ብዙ ተማሪ መመዝገብ አለበት። በደንብ እንቀጥላለን። ፍሬሽማን እያስተማርኩኝ ስለሆነ ነው። ፍሬሽማኑም ስለተደረበብኝ ነው። ቶሎ እየጨረስኩኝ ነው። እነሱ ትንሽ ነው የቀረብኝ እየጨረስኩኝ ነው። እናንተ ያሳስባችሁ 2 ወር አካባቢ ያላችሁ ብዙ ቀን ያላችሁ በትንሽ ቀን ደግሞ እንጨርሳለን። እኛ ሁሉ ቀን አያስፈልገንም። ቢበዛ ቢያስፈልገን ቀኑን መናገር አስፈልጋ አይደለም ብቻ በአጭር ቀን እንጨርሳለን። ስለዚህ ለጓደኞቻችሁ ፕሊስ ሼር አድርጉ። እናንተ እየተማራችሁ ነው። ምናልባት እናንተ ፍላጎታችሁ ጠይቋቸው የሚፈልጉ ካሉ አሳውቋቸው ፕሊስ አደራ ነው። ከተመቸኋችሁ ማለት ነው። ካልተመቸኋችሁ ሼር እንዳታደርጉ። ምናልባት ቅሬታ ካላችሁ እንደዚህ ቢስተካከልልን ምናምን የምትሉት ነገር ካለ አሳውቁኝ። ኖት ማያስፈልግ ከሆነ ኖት አያስፈልገንም። የሚያስፈልግ ነገር እንደዚህ ብላችሁ በምታወሩኝ ቁጥር ይሄ የተመዘገባችሁት ስልክ ቁጥር ላይ አስተያየቶቻችሁን ጻፉልኝ። ቪዲዮ ጥራትም ከሌለው ቪዲዮ ጥራት የለውም ብላችሁ ጻፉልኝ። ሁላችሁም እወዳችኋለሁ። ጉድ ባይ